ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስ ወለላ ወይልዩ ወለትካዜ ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ 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 ሴቶች አንደኛው በመንፈሳዊ አገልግሎት በቤተ ክርስቲያን ዲያቆናዊት ሆነው ያገለግላሉ ማለት ነው። በተሻለ ብቃት መወጣት ከቻለች ማገልገል ከቻለች ስለምንድነው ያ ቦታ የማይሰጣት? የክህነት አገልግሎት ለሁሉም ሰው ይሰጣል። ወንዶች ብቻ እየሰሯቸው ያሉትን ስራዎች ሴቶች እንዲሰሩ እድሉ አልተሰጣቸውም። 10 ምዕራፍ ሆነ ለምን 20 ምዕራፍ ሆነ ብለን የምንጠይቀው ነገር አይደለም። ምን ችግር አለ ሴት ልጅ ለአንድ ደብር አስተዳዳሪ ሆና ብትመደብ? ቤተ ክርስቲያን ማስተዳደር ማለት ገንዘብ ንብረት ማስተዳደር አይደለም፣ የምስጢራት አስተዳደር ነው። ሰላም ተመልካቾቻችን እንደምን ዋላችሁ? የጸበል ጸዲቅ ሰዓታችን ነው። እንግዲህ ቀደም ባሉት የሰንበት ሙያ መርሃ ግብሮቻችን ጥሩ መንፈሳዊ ረፍት እንዳገኛችሁ ተስፋ አድርጋለሁ። አሁን ደግሞ የጥያቄዎቻችሁ ምላሽ የሚቀርብበት የጸበል ጸዲቅ ሰዓታችን ነው። ለዛሬ በጸበል ጸዲቅ ቆይታችን ለተጠየቀው ጥያቄ ምላሽ የሚሰጡት መምህር አበበ ተሻለ የነገር አበውና የቤተክርስቲያን ታሪክ መምህር ናቸው። ለጥያቄዎቻችሁ ተገቢውን ምላሽ ታገኛላችሁ። ከኛ ጋር ቆዩ። መምህር እንግዳይ ስለሆኑ በድጋሚ አመሰግናለሁ። ያው ቀደም ሲል ጸበል ጸዲቁን ባርከውልን ስለነበረ በቀጥታ ወደ ጥያቄው ለለፍ። የዛሬው ጥያቄያችን መምህር የሌላ ቤተ እምነት ተከታይ የሆኑ ቅን ተመልካቾቻችን የላኩት ጥያቄ ነው። በዛሬ በዝግጅታችን ምላሽ የምንሰጥበት የሌላ እምነት ተከታይ ነኝ ትላለች እህታችን። ነገር ግን ብዙ የክርስቲያን ጓደኞች አሉኝ። ከነሱ ጋር ብዙ ተነጋግረንበት አጥጋቢ መልስ የሰጡኝ መስሎ ስላልተሰማኝ ወደ እናንተ ጥያቄን እንድልክ በሰጡኝ ጥቆማ መሰረት ነው ወደ እናንተ የላኩት ትላለች። ይሄውም ክርስትና ሴቶችን በፍጹም እንደማያከብርና መጽሐፍ ቅዱስ ራሱ በውስጡ የተጻፉትን ክፍሎች ብትመለከቱ በጣም ከጥቂቶቹ በቀር የተሰየመው በወንዶች ነው ትላለች። እንዲሁም ሴቶች ከማግባታቸው በፊት እንደማይቆጠሩም ሰምቻለሁ። ሌላው ደግሞ ክርስቶስ 12ቱን ሐዋርያት ሲመርጥ በሀገሩ ሴቶች የሌሉ ሆነው ነው አንድም ሴት ሳይካተት የቀረው። ሌላውና ዋናው ግን ሴቶችን ትልቅ ቦታ ትሰጣለች የምትባለው ቤተክርስቲያን አብዛኛው ዋና የሚባሉት አገልግሎቶቿ የሚከናወኑት በወንዶች ብቻ ነው። ይሄኛው ደግሞ ሌላኛው ጥያቄዋ ነው። ጭራሽ ሴቶች የማይገቡበት ቦታም እንዳለ ሰማለሁ። ስለዚህ በዚህ ሁኔታ ውስጥ መጽሐፍ ቅዱስና ቤተክርስቲያን አግላይ አይደሉም ማለት እንዴት ይቻላል? በተጨማሪም በሲኖዶስ ላይ ባለው አስተዳደራዊ መዋቅር ላይም ቢሆን የሴቶች ተሳትፎ ዜሮ ማለት በሚቻል መልኩ አይታይም። የቤተክርስቲያን አለቆችም በሙሉ ወንዶች ናቸው። ታዲያ ይህ ሁሉ ባለበት ሴትን ቤተክርስቲያኗ አታገልም ማለት ልክ ነው ወይ የሚል ጥያቄ ነው የደረሰን የዛሬ እህታችን ጥያቄ። እንግዲህ ከዚሁ ጋር ተያይዞ በተለይም ቀደም ባለው ጊዜ በማህበረ ቅዱሳን ቴሌቪዥን የጠያቂዎቹ ጥያቄያቸውንና ትዝብታቸውን የሚያዩበት መንገድ ይለያይ እንጂ የሴቶች አገልግሎት የወንዶች አገልግሎት የሚል በዚሁ በጸበል ጸዲቅ ዝግጅታችን ላይ ሰርተናል። ተመልካቾቻችን እንግዲህ ይሄንን ጥያቄ ሌላ ተጨማሪ ግብአት ከፈለጋችሁ በማህበረ ቅዱሳን ዩቲዩብ ቻናል ላይ ሄዳችሁ ቀደም ሲል የሰራነውን ፕሮግራም መመልከት ትችላላችሁ። ለዛሬ ግን እህታችን ትዝብቷንም አረዳዷንም ጭምር የገለጸችበትን ጥያቄ ልካልናለች። ቤተክርስቲያንና መጽሐፍ ቅዱስ ሴቶችን አግላይ ናቸው። አብዛኛው የመጽሐፍ ቅዱስ ስያሜም ክፍሉ ውስጥ ላይ ያለው የመጽሐፍ ቅዱስ ክፍል የተሰየመው አብዛኛው በወንዶች ነው። ስለዚህ ቤተክርስቲያኗ አግላይ አይደለችም ወይ ብላ እንዲሁም ደግሞ ለቤተክርስቲያን ትንሽ ቀረብ ያለች ትመስላለች። የሲኖዶስንም አሰራር የተረዳች ትመስላለችና በሲኖዶስ አስተዳደራዊ መዋቅር ላይም በብዛት
ወንዶች ናቸው የሚሰሩት። ሴቶች ተሳትፏቸው ዜሮ ነው በማለት በሚቻል መልኩ ነው። እንደገና ደግሞ አለቆችም ጭምር የደብራት የገዳማት አለቆችም ጭምር ወንዶች ናቸው። ስለዚህ ይሄ ሁሉ ነገር ባለበት እንዴት ቤተክርስቲያኗ ሴቶችን ከፍ ከፍ ታደርጋለች ተብሎ ይነገራል? ልክ አይደለም የሚል ተዝብትም ጥያቄም የሚመስል ነገር ነው የላከችልን። እጅግ ከም ብለናል መምህር። እንግዲህ መጽሐፍ ቅዱስ ለሴቶች ክብር የሚሰጥ መጽሐፍ ነው። መጽሐፍ ቅዱስ ሴትና ወንድን በተመለከተ በመጽሐፍ ቅዱስ ምንም አይነት ልዩነት የለም እንደተቀመጠው ማለት ነው። ሴትና ወንድ በስነ ህይወት ወይም በባዮሎጂካል የተወሰነ ልዩነትም ቢኖርም ቅዱስ መጽሐፍ በምን መልክ ነው የሚገልጻቸው? ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ላይ እንዳስተማረን የቅዱስ ጳውሎስ መልእክት ላይ በአካልና በራስና በአካል ነው የሚመስላቸው ማለት ነው። በራስና በአካል የመሰለበትን የቅዱስ ጳውሎስ መልእክት ላይ ያለውን ማየት የበለጠ ትልቅ መረዳት እንዲኖረን ያስችለናል ማለት ነው። እንግዲህ ቅዱስ ጳውሎስ በዚህ የመጽሐፍ ቅዱስ ክፍል ላይ እንደገለጸልን እንግዲህ አካልና ራስ ይላልና ወንዱ ማለት ነው ለሚስት ራስ ነው ይላል፣ ሚስት አካል ናት ይላል። እንግዲህ አንድ ሰው ስንመለከት ሰው አካልና ራሱ የተለያየ አይደለም። በአንድ ሰው ላይ አንድ ሰው ራስ አለው፣ አካል አለው። በአካል ውስጥ ደግሞ ብዙ ህዋሳት አሉ፣ የሰውነት ክፍል ማለት ነው። አካል ከራስ ተለይቶ መኖር አይችልም። ሁለቱ የተነጣጠሉ ነገር አይደሉም። ስለዚህ ቅዱስ ጳውሎስ ይህንን በተመለከተ የተናገረው ምን ይላል? ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ቁጥር 21 ላይ ኤፌሶን ምዕራፍ 5 ማለት ነው። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ እያለ ይገልጻል ማለት ነው። ከዛ በኋላ ወደ ታች ላይ ስንሄድ ምን ይላል? እንዲሁ ባሎች ደግሞ እንደገዛ ስጋቸው አድርጉ፣ የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለም። ነገር ግን የአካሉ ህዋሶቹ ስለሆነ ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል እያለ ይገልጻል ማለት ነው። እንግዲህ አካልና ራስ አድርጎ ነው የሚያስቀምጠው መጽሐፍ ቅዱስ ማለት ነው፣ የማይነጣጠሉ ማለት ነው። ስለዚህ አካል የተሻለ ነው፣ ራስ የተሻለ ነው የሚያሰኝ ነገር እዚህ ላይ አናገኝም ማለት ነው። ስለዚህ አካልና ራስ አድርጎ ያስቀምጣል። ከዚሁ ጋር አያይዞ ደግሞ በባሪያና በጌታ መካከል ያለውን ነገር ምሳሌ አድርጎ ያስቀምጣል ማለት ነው። እንግዲህ ባሪያና ጌታ ስንል በዚህ ዓለም ላይ እንዳለው ስርዓት አይደለም። በዚህ ዓለም የባሪያና የጌታ ስርዓት የምንመለከተው ጌታ በማዘዝ ነው፣ በመጨቆን በማዘዝ ነው። ባሪያ ደግሞ ተገዢ ሆኖ ተጨቋኝ ሆኖ መኖር ነው በዚህ ዓለም ላይ ማለት ነው። እንግዲህ በቅዱስ መጽሐፍ የተቀመጠው ግን ከፍቅር ጋር የተያዘ ነው ማለት ነው። የጌታና ባሪያ ሲባል ባል በፍቅር ያዛል ማለት ነው፣ ሚስትም ደግሞ በፍቅር ትገዛለች የሚል ነውና ስለዚህ አካልና ራስ ብሎ ያስቀምጣቸዋል ማለት ነው። እንግዲህ ሴትም መጀመሪያም ስትፈጠር ከወንድ አካል ከጎኑ እንግዲህ አዳምን እንቅልፍ ከወሰደው በኋላ ከጎኑ ሔዋን እንደተፈጠረች ያው መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ መጀመሪያም እግዚአብሔር የፈጠረው ማንን ነው? አዳምና ሔዋን ሴትና ወንድን ነው የፈጠረው ማለት ነው። እንግዲህ አዳምና ሔዋን መጀመሪያ ተፈጥረዋል ማለት ነው። ሔዋን ግን በኋላ ከጎኑ ተገልጻለች። ሲፈጠሩ ግን ሴትና ወንድ አድርጎ
ፈጠራቸው ነው የሚለው ቅዱስ መጽሐፍ ማለት ነው። ስለዚህ ቤተክርስቲያን ቅዱስ መጽሐፍ ያው ቤተክርስቲያን በቅዱስ መጽሐፉ በመጽሐፍ ቅዱስ ስለምትመራ መጽሐፍ ቅዱስ እንደሚለው በራስና በአካል ይመስላል ማለት ነው። ስለዚህ እንደ አካል ነው። እኔ እንግዲህ አካሌ የሰውነቴ አካል ነው። ከአካሌ አንዱ ቢጎል ምንም አይነት መንቀሳቀስ መስራት አልችልም ማለት ነው። ስለዚህ ከሰውነታችን ህዋሳት ውስጥ አንደኛው ቢጎድል ያው በህይወት የመኖር ነገር አይኖርም ማለት ነው። ስለዚህ በዚህ አድርጎ ነው መጽሐፍ ቅዱስ የሴቶችንና የወንዶችን ከዚህ ከስርዓተ ጾታ ጋር አንድነት አድርጎ የገለጸው በዚህ መልኩ ነው ማለት ነው። እንግዲህ በተፈጥሮ እግዚአብሔር ሲፈጥር ሴትና ወንድን የተለያየ ክብር እንዲኖራቸው አድርጎ አልፈጠረም። ስለዚህ አንድ ክብር አላቸው ማለት ነው። ስለዚህ ሴቶች ክብር እንዳላቸው መጽሐፍ ቅዱስ በደንብ ይገልጻል ማለት ነው። ወደ መንፈሳዊ አገልግሎት ስንመጣ ግን በመንፈሳዊ አገልግሎት የተለያየ ድርሻ አለ። በቅዱስ መጽሐፍ ማለት ነው የተለያየ ድርሻ አለ። እንግዲህ ቤተክርስቲያን የምትመራበት የራሱ ቀኖና አላት፣ ህግጋት አላት። የነዚህ የቤተክርስቲያን ስርዓት ምስጢራት አፈጻጸም መሰረቱ ከክርስቶስ ነው። ክርስቶስ ደግሞ ያስተማራቸው 12ቱ ቅዱሳን ሐዋርያት አሉ። እነሱ ደግሞ የደነገጓቸው ህግጋት አሉ፣ የቤተክርስቲያን ስርዓት አለ። ያን መሰረት አድርገው በቤተክርስቲያን የተለያየ ድርሻ አለ። ከነዚህ መካከል አንዱ የክህነት አገልግሎት ነው። ቅድም ከክህነትም ጋር ተያይዞ ልጅቷ የጠቃቀሰችው ነገር አለና በክህነት አገልግሎት መጀመሪያ የክህነት አገልግሎት ለሁሉም ሰው የሚሰጥ አይደለም። ለሁሉም ሰው የሚሰጥ አይደለም ማለት ነው። ወንዶች በሙሉ ካህናት አይሆኑ፣ ከዛ ውስጥ የተመረጡ ናቸው። ስለዚህ ክህነት ማለት ልዩ አገልግሎት ነው፣ የተመረጠ አገልግሎት ነው። ለዚህ ለክህነት አገልግሎት የሚመረጡት በቤተ ክርስቲያን ውስጥ ባለው ወንዶች ናቸው፣ በክህነት ማለት ነው። ካህን ለመሆን ደግሞ የራሱ መስፈርት አለው። ያንን መስፈርት መሰረት አድርጎ ከሐዋርያት ዘመን ጀምሮ በምስጢረ ክህነት ከዲያቆን አለ፣ ከዛ ቀጥሎ ደግሞ ደረጃው ቄስ ነው፣ ከዛ ጳጳስ ነው። በሶስት ደረጃ ላይ አለና እነዚህ ነገሮች ራሱን የቻለ ድርሻ ነው። በክህነትም አገልግሎትም ቢሆን ሁሉም ሰው አንድ አይነት ነገር አያከናውን። ለምሳሌ ጳጳሱ ማነው ዲያቆኑ የቄሱን ተግባር ማከናወን አይችልም። የየራሱ ድርሻ አለው ማለት ነው። ቄሱ ደግሞ የጳጳሱን ተግባር ማከናወን አይችልም ማለት ነው። ስለዚህ የእያንዳንዳቸው የራሱ የሆነ ድርሻና ስጦታ አለ የተቀመጠ ማለት ነው። ሴቶችም ደግሞ ድርሻ አላቸው በቤተ ክርስቲያን ማለት ነው። በቤተ ክርስቲያን ባለው በቤተ መቅደሱ አገልግሎት ሴቶች ለምሳሌ ዲያቆናዊት የሚባል የአገልግሎት ማዕረግ አላቸው። እንግዲህ በዲያቆናዊት ሆነው የሚሾሙት ሴቶች እድሜያቸውም ተቀምጧል በቤተ ክርስቲያን ማለት ነው። በምን አይነት ህይወት መኖር እንዳለባቸው የተቀመጠበት መንገድ አለ ማለት ነው። ስለዚህ ይሄ የመንፈሳዊ አገልግሎት ድርሻ ነውና ሴቶች አንደኛው በመንፈሳዊ አገልግሎት በቤተ ክርስቲያን ዲያቆናዊት ሆነው ያገለግላሉ ማለት ነው። እንግዲህ ዲያቆናዊት አንዱ ስራዋ ምንድነው? በቤተ ክርስቲያን በሚፈጸሙት ምስጢራት ውስጥ ያው ካህናት፣ ቀሳውስት፣ ሴቶች ምእመናንን ያው ቅባሜሮን እነዚህ ነገሮች ስርዓት ይፈጽማሉ። በዚህን ጊዜ ያው ዲያቆናዊት ረዳት ሆና እዛ ላይ ታገለግላለች ማለት ነው። ሴቶችን በማስተማር በመምከር ትልቅ ድርሻ አላት ዲያቆናዊት ማለት ነው። ስለዚህ በቤተ መቅደስ አገልግሎቱ አንዱ ይሄን እናገኛለን ማለት ነው። ሌላኛው የሴት ድርሻ የሴቶች ድርሻ በመጽሐፍ ቅዱስ የምንመለከተው ታናናሾቻቸውንና ልጆቻቸውን ማስተማር አንዱ የሴቶች ትልቅ ድርሻ ነው። በተለይ ብዙ መንፈሳዊ ሴቶች በመጽሐፍ ቅዱስም በቤተ ክርስቲያን ታሪክ እንደምናየው ልጆችን በሃይማኖት ኮትኩቶ በማሳደግ ላይ ትልቅ ሚና ይጫወታሉ። ለምሳሌ ቤተ ክርስቲያናችን እስከ ዛሬ ድረስ የማትተካቸው ታላላቅ ሊቃውንት የሚባሉት እንደነ ቅዱስ ዮሐንስ አፈወርቅ፣ እነዚህ የካፓዶሺያን ፋዘርስ የሚባሉት የካፓዶኪያን አባቶች ያሳደጓቸው ሴቶች ናቸው። ወላጅ አባቶቻቸው
የሁሉም እንደምናየው በሕፃንነታቸው የተለዩቸው ናቸው። እነዛ ሴቶች ግን በሃይማኖት ኮትኩተው ታላላቅ ሊቃውንትን አፍርተዋል ማለት ነው። ለምሳሌ ቅዱስ ዮሐንስ አፈወርቅ እናት ቅድስት አትናስያ ናት። ቅዱስ ዮሐንስ አፈወርቅን አስተምራ ኮትኩታ ለዚህ ታላቅነት ያበቃች ማለት ነው። ሌሎቹንም መጥቀስ ይቻላል ማለት ነው። ስለዚህ ሴቶች ልጆቻቸውን በቤት በማስተማር ታናንሾቻቸውን በማስተማር ትልቅ ድርሻ እንዳላቸው በመጽሐፍ ቅዱስ ተቀምጧል ማለት ነው። ስለዚህ እነዚህ የመንፈሳዊ አገልግሎት ድርሻዎች ለሴቶች በቤተ ክርስቲያን አሉ። ክህነትን በተመለከተ ግን ክህነት ለወንዶች ነው። ሁሉም ወንዶች ካህናት አይሆኑ። ክህነት የሚሰጣቸው ደግሞ የተመረጡ ልዩ የሆኑ እንዳሉ ይገልጻል ማለት ነው። ከዚህ ውጪ ግን ስልጣነ ክህነት መስጠት እንደማይቻል በቅዱስ መጽሐፍም ተጽፏል ማለት ነው። ለምሳሌ አንዱ ሴቶች ያጠምቁ ዘንድ እንደማይገባ ይናገራል። ይህን ስራ መስራት እንደማይገባ ያው ሕግ ማፍረስ ነው ተብሎ ተቀምጧል። ስለዚህ ሕገ ቤተ ክርስቲያን ቀኖና ቤተ ክርስቲያን ነው። የቀኖና ቤተ ክርስቲያን ደግሞ በዚህ ዓለም አስተሳሰብ የሚመራ ሳይሆን የቀኖና ምንጭ ባለቤት እግዚአብሔር ነው። ያንን ደግሞ በቤተ ክርስቲያን ደረጃ ቀኖናውን የደነገጉ የሰሩ ደግሞ ቅዱሳን ሐዋርያት ናቸው። በዛ መሰረት ቤተ ክርስቲያን በቀኖና ስለምትመራ ሁሉም የየራሱ ድርሻ አለው ማለት ነው። ከሱ ጋር ተያይዞ መምህር ምናልባት እህታችንም እንዳነሳችሁ እንግዲህ ቀደም ሲል አጽንኦት እንዲሰጡት ተመልካቾቻችን በዚህ ጉዳይ ሰፊ ሰዓት የወሰደ ዝግጅት ሰርተናል። ተጨማሪ ማብራሪያ የሚፈልጉ ከሆነ ቀደም ሲል እንዳልኩት በማህበረ ቅዱሳን ዩቲዩብ ቻናል ላይ ገብታችሁ በጸበል ጸዲቅ ዝግጅታችን ላይ ሙሉውን ማግኘት ትችላላችሁ። ያው ያነሳነው እህታችን ከሌላ ቤተ እምነትም ስለመጣች ጥያቄዋን ላለመግፋትም ጭምር ነው። ጥያቄው ሆኖ እንዲነሳ ያደረግነው እንጂ ሐሳቡ ተደጋጋሚ ነው። ምንድነው ጥያቄዋ? ከክህነት ስራው ባሻገር እንግዲህ በክህነቱ አንደኛው ጥያቄዋ ቢሆንም ሴቶች ለምን ክህነት አይሰጣቸውም የሚለው አንደኛው ጥያቄዋ ቢሆንም ከዛ ጋር ተያይዞ ግን ክህነት የማያስፈልጋቸው ነገር ግን በቤተ ክርስቲያኗ መዋቅራዊ አሰራር ላይ ወንዶች ብቻ እየሰሯቸው ያሉትን ስራዎች ሴቶች እንዲሰሩ እድሉ አልተሰጣቸውም። ስለዚህ መጽሐፍ ቅዱስ ሴቶችን አግላይ ነው ወደሚለው ዝንባሌ ሄደችውም በዛ ምክንያት ነውና የቅዱስ ሲኖዶስ መዋቅርን አንስታ ሐሳብ ሰጥታለች። እንደው እንዲህ አይነት ቦታዎች ላይ ለምሳሌ አንድ ደብር ላይ ያው የእህታችንን ጥያቄ አድርገው ማለት ነው አንድ ደብር ላይ ሴት አስተዳዳሪ ብትሆን እንግዲህ ሌላውን አገልግሎት በክህነት ያሉ አባቶች፣ ዲያቆናት፣ ወንድሞች ይከውኑታልና ምንድነው የሚያመጣው ችግር? ምን ችግር አለ? ሴት ልጅ ለአንድ ደብር አስተዳዳሪ ሆና ብትመደብ አገልግሎቱን በተሻለ ብቃት መወጣት ከቻለች ማገልገል ከቻለች ስለምንድነው ያ ቦታ ማይሰጣት የሚል አይነት መንፈስ አለውና ቢዮ ምንድነው ችግሩ? ሴቶች እንዲህ አይነት አገልግሎት ላይ ቢገቡ ምንድነው ችግሩ የሚለውን አብሮ እንግዲህ ከመነሻዬ ጋር አንስቻለሁ። ይሄ ለምን አይሆንም፣ ይሄ እንዴት ይሆናል የሚሉ ጥያቄዎች ያው የቤተ ክርስቲያን ቀኖና የሚመልሳቸው ጥያቄዎች ናቸው። አንድን ቤተ ክርስቲያን አለቃ አስተዳዳሪ ለመሆን አንድ ተራ ምዕመን ወንድም ቢሆን መሆን አይችልም፣ አይሆንም። ክህነት ይፈልጋሉ። ለዚህ ደግሞ ምንጩ ደግሞ ያው መጽሐፍ ቅዱስ ቤተ ክርስቲያን ቀኖና ነው ምንጩ። ስለዚህ ክህነት ሁሉም ሰው ካህን አይደለም፣ ቅዱስ መጽሐፍም እንደሚያስተምረው ማለት በሃይማኖት ዝም ብለን በሃይማኖት ስናይ ሁሉም የንጉስ ካህናት ናቸው ይላል በሃይማኖት ደረጃ ማለት ነው። ክህነት አገልግሎት በሚለው ስንሄድ ማለት ነው። ስልጣነ ክህነት ግን ለተወሰኑ ለተመረጡ ነው የሚሰጠው። ምክንያቱም ለክህነት አገልግሎት ለዩልኝ ነው የሚለው መጽሐፍ ቅዱስ። ቀደም ብለን በኦሪቱ ዘመንም ብንሄድ ለክህነት የተመረጡ አሉ። የመጀመሪያው እግዚአብሔር የመረጣቸው ግን ክህነት ያስፈልገዋል። ልመጣ እኮ ነው። ስለዚህ ክህነት ይፈልጋል ቤተክርስቲያንን ለማስተዳደር ማለት ነው። ለምንድን ነው ክህነት የሚፈልገው? ቤተክርስቲያን ምስጢራት የሚፈጸምባት የቅድስና የምስጢራት ማዕከል ናት ቤተክርስቲያን። ምስጢራትን ለመፈጸም ደግሞ ካህን ነው የሚፈጽም። ካህን ከሌለ የቤተክርስቲያን ምስጢራት በሙሉ አይፈጸሙም። ስለዚህ እነዚህ የቤተክርስቲያን ሰባቱ ምስጢራት ብለን የምንጠራቸው በሙሉ ማለት ነው ያለ ክህነት አይፈጽም። መልካም፣ እሱ ጋር ያዙልኝ መምህር። የእህታችን ጥያቄ ግን አስተዳዳሪ ብትሆን ነው። አስተዳዳሪ ማለት የደብሩ አለቃ ማለት ነው። ገብቶኛል። የደብሩ አለቃ ብትሆን እንዳሉት የክህነቱን ስራ የተመደቡ ሌሎች
በክህነት ያሉ ዲያቆናት ካህናት ይኖራሉ። ያንን ግን መዋቅራዊ ስልቱን ጠብቆ ለመሄድ ዕውቀቱ ችሎታው ካላት ክህነቱ ባይኖራት አሁን የቤተ ክርስቲያን አስተዳደር ከቀኖና ጋር የተያዘ የዚህ ዓለም አስተዳደር ማኔጅመንት የምንለው ከሰዎች ካላቸው ክህሎት ከስጋዊ ዕውቀት ጋር የተያዘ ነው። የቤተ ክርስቲያን አስተዳደር ከቀኖና ጋር የተያዘ ነው። ስለዚህ ቤተ ክርስቲያን ማስተዳደር ማለት ገንዘብ ንብረት ማስተዳደር አይደለም፣ የምስጢራት አስተዳደር ነው። ኢቭን በጠቅላይ ቤተ ክህነትም በብዙ መልክ ላይ ተቀጥረውም የሚሰሩ አሉ። በተለያየ መልኩ ሴቶች ማለት ነው። በብዙ መልኩ ልናገኝ እንችላለን ማለት ነው። ስለዚህ ከክህነት ጋር ያለው እንግዲህ ቀይ መስመር ነው በመጽሐፍ ቅዱስም የተቀመጠ ማለት ነው። ክህነትም ለሁሉም ወንዶችም አይሰጥም፣ ለተመረጡት ለወንዶች የሚሰጥ ነው። ያን በተመለከተ ያው ክህነት ጋር የተያያዘ ነገር ነው ሊነሳ የሚችለው ማለት ነው። ስለዚህ ተጽዕኖ የፌሚኒዝም ነው። ለምሳሌ በምዕራቡ ዓለም ላይ አንግሊካኖች በቅርቡ ፓትሪያርክ ሁሉ ሾመዋል። እኔ እሱን እቀበላለሁ። ምናልባት እህታችን ያው ቀደም ሲል ለመግለጽ እንደሞከርኩት የእህታችን ጥያቄ ድጋሚ የቀረበ ያህል እየተሰማኝ ጥያቄውን ግን ወደ እርስዎ የሚያመጣሁት ምንድነው? አንደኛ የሌላ ቤተ እምነት ተከታይ ነኝ ብላለች። ስለዚህ ይህም ምላሽ ቢያገኝ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት መቀላቀል የምትፈልግ ልትሆን ትችላለች። ስለዚህ ጥያቄው ባይመለስ እሷን መግፋት እንዳይሆንም ጭምር እሱን መልስልሻለሁ። ገብቶኛል። ከዚሁ ጋር ተያይዞ ስጋትሽ ጥሩ ነው። እሺ በዚህ አላቆመም። 12ቱ ሐዋርያትም ሴት ጠፍቶ ነው ወይ ባገሩ ላይ 12ቱ ወንዶች የተመረጡት የሚል አለ። ከዛ ጋር ተያይዞ መጽሐፍ ቅዱስ በራሱ የተሰየመው በጣም ጥቂት ከሆኑት በስተቀር በወንዶች ነው የሚል ሐሳብ ነው ያነሳችውና እሱስ መጽሐፍ ቅዱስ አግላይ ነው አያስብለውም ወይ? እህታችንን ነው ስለምጠይቅ ገብቶኛል። አዎ በሷ ጎን እንደሆንሽ ያው ይገባኛል። ምን መሰለሽ እዚህ ጋር ያለው ነገር ማለት ነው ምንድነው ሴቶቹን በተመለከተ ያው ወደ እምነቱ ለመምጣት አንድ ሰው እነዚህ ነገሮች ሊመለሱልኝ ይገባል ብሎ መጠየቅ ይችላል አንድ ሰው ማለት ነው። ግን ምንድነው የቤተ ክርስቲያን ቀኖና የቤተ ክርስቲያን አሰራር ሰው ወደዛ መምጣት አለበት እንጂ አሰራሩ ወደ ሰው አይመጣም። በዚህ ዓለም ላይ ስንኖር ህግ አለ። ለአንድ ሰው ተብሎ ወይም ለሰንበዲ ተብሎ ህግ አይወጣም። ያ ህግ ሁሉም ሰው እንዲመራበት የሚወጣ ህግ ነው። ቤተ ክርስቲያንም የህግ ባለቤት የህግ ምንጭ ናት። መጽሐፍ ቅዱስም የህግ ምንጭ ነው። ስለዚህ ይሄ የቀኖና ጉዳይ ነው። የቀኖናን ጉዳይ ደግሞ የምንቀበለውና የምንኖርበት ነው። ለምን ሆነ እንደዚህ ብለን የምንጠይቀው ነገር አይደለም። ብለን ብንጠይቅ ግን ቤተክርስቲያኗ እኮ ሰውዱ መቤት ገብቶኛል። ቤተክርስቲያን ምላሽ አላት። ያው ነገርኩሽ የቀኖና ጉዳይ ነው። በቀኖናው መሰረት የስልጣነ ክህነት ለተመረጠ ሰው ነው። የመንፈሳዊ አገልግሎት ስልጣን ነው፣ ድርሻ ነው። ይሄ ወደ እንትኑ ልመጣ ነው። እዛ ላይ ልምጣና እንግዲህ የእንትኑን በተመለከተ የሐዋርያትም አመራረጥን በተመለከተ ያው የክህነትን መንገድ ማየት ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት ኦሬዲ እሱን የተከተሉ ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ የተከተሉት አብረው ከእግሩ ስር ቁጭ ብለው የተማሩ ከዛም በኋላ ደግሞ ስልጣኑን የሰጣቸው እነሱን ነው 12ቱን ሐዋርያት ማለት ነው። ስለዚህ ከተለያየ አገልግሎት ከተለያየ ቦታ የተጠሩ ናቸው። አሁን እዚህ ጋር ያድሎ ጉዳይ አይደለም፣ የጥሪ ጉዳይ ነው። ተጠርተዋል። እነዛ 12ቱ ሐዋርያት ከተለያየ ስራ ነው የተጠሩት መጽሐፍ ቅዱስን ስናነብ ማለት ነው። ከዛ እነዛ ደቀ መዛሙርት ናቸው የክርስቶስ። ከዛ በኋላ ስልጣን ሰጥቷቸዋል በዓለም ላይ እንዲያስሩ፣ እንዲፈቱ፣ ወንጌል እንዲያስተምሩ፣ እንዲያጠምቁ ማለት ነው። ስለዚህ 12ቱ ሐዋርያት የተመረጡበትን ነገር በመጽሐፍ ቅዱስ ማየት ይፈልጋል ማለት ነው። አሁን እንግዲህ ልጅቷ ጋር የምንረዳው ምንድነው በዓለሙ ያለው እንትን እዚሁ ጋር እየተቀላቀለ ነው። ምክንያቱም ዓለም ላይ ሁሉን ነገር የሚያየው በዛ ፐርስፔክቲቭ ነው፣ በፌሚኒዝም ፐርስፔክቲቭ ስለሚያየው ለምን ወንድ አይሆንም? ወደ ጾታም እኮ ደርሷል አሁን ባለንበት ዘመን ላይ። ስለዚህ ለምን ጾታም አንቀይርም የማለት ደረጃ ሰው ደርሷል ማለት። ስለዚህ በዚህ ዓለም ላይ የተፈጥሮ ህግ አለ፣ የናቹራል ሎ የምንለው ማንቀይረው የተፈጥሮ ህግ አለ። እንደገና ደግሞ የምንተዳደርበት ደግሞ የሰው ህግ አለ እኮ የእግዚአብሔር ህግ ደግሞ አለ እና ያ በቀኖና ቤተክርስቲያን የተቀመጠ ነው። ሴቶቹን ድርሻ በተመለከተ ግን መጽሐፍ ቅዱስን በደንብ ማንበብ ነው።
በአገልግሎታቸው ይተጉ የነበሩ 36ቱ ቅዱሳት አንስት አሉ። 36ቱ ቅዱሳት አንስት አሉ እና እነዛ 36ቱ ቅዱሳት አንስት ያው እመቤታችን ጨምሮ ማለት ነው ትልቅ መንፈሳዊ አገልግሎት ይሰጡ የነበሩ ናቸው። ሌሎችም የሚነሱ አሉ ወደ ኋላም ስንመጣ ማለት ነው። በተለያየ አስተዋጽኦ በተለያየ ደረጃ ላይ የሐዋርያትን ማህበር የመጀመሪያዎቹ ክርስቲያኖችን በአገልግሎት ሲራዱ የነበሩ አንስት ወይም ሴቶችን እናገኛለን ማለት ነው እና እንደው የክህነት ጥያቄም ከተነሳ ያው ከ12 ሐዋርያት ናቸው የመጀመሪያ ልኡካን የተመረጡት። የተመረጡበትም የራሱ ምስጢርም አለው የራሱ ትርጉምም አለው። በብሉይ ኪዳንም ዘመን ስናይ ከ12ቱ ነገደ እስራኤል ከሌዊ ወገን ነው ለክህነት የሚመረጠው ማለት ነው። ከሌዊ ወገን ነው የምናገኘው ማለት ነው። በኋላ ደግሞ የአሮን ልጆች ናቸው ካህናት ማለት ነው። እንደዚህ ያለ ይሄዳል። ክህነት ራሱ የራሱም ጠለቅ ያሉ እንትኖችም አሉት ማለት ነው። ስለዚህ ከማግለል ጋር አናያይዞ ከማግለል ካድሎ ጋር ለዛም እኮ እኔም ካህን መሆን አለብኝ ሊል ነው። ምክንያቱም እነ ብልጣሶርም ሌሎችም በመጽሐፍ ቅዱስ ላይ እነ ናቡከደነጾር ያደረጉትም ነገር አለ እኮ። እኔ ገብቼ ለምን አላጥንም ብለው ጽናውን ይዘው ቤተ መቅደስ ገብተው በለምጽም ተመትተዋል። የተቀሰፉም አሉ። እነ ዳታን እና አቤሮንን እንደዚሁ መሬት ተከፍታ ውጣቸዋለች። ስለዚህ የድፍረት ህይወት ሳይሆን የመንፈሳዊ አገልግሎት የመንፈሳዊ ህይወት በቤተ ክርስቲያን ቀኖና ህግ መመራት። ስለዚህ በዚህ ዓለምም ስንኖር ህግ አክብረን ነው የምንኖረውና መንፈሳዊ ላይ ለምንድን ነው ሊነሳ የሚችለው ማለት ነው? ከዛ እምነት ስለሆነ ጥያቄው መነሳቱ በዛ ልክ እንትና አይለንም፣ ተቃውሞ የለንም ጥያቄው መነሳቱ ላይ። በእርግጥ ቅድምም እንዳልኩት ተመልካቾቻችንም በዚህ በሴቶች ተሳትፎ ሴቶች በቤተ ክርስቲያን ተሳትፎ ያላቸው ሚና እንደውም በጣም በሚገርም ሁኔታ ከወንዶች የበለጠ በጣም ብዙ ዋጋ የሚገኝበት ሰፊ የሆነ አገልግሎት በቤተ ክርስቲያኗ ውስጥ እንዳላቸው ሰፊ ፕሮግራም ሰርተናል በጸበል ጸዲቅ መርሃ ግብራችን ላይ። በድጋሚ ተመልካቾቻችን እንግዲህ እንዲያዩ ተጋብዛለሁ። ይሄንን ያነሳውበት ምክንያት እንግዲህ አንደኛ እህታችን ቀደም ሲል ለማለት እንደሞከርኩት ነው ለመግፋት ለመምጣትም ምናልባት ይሄ መነሻ ከሆናት ምክንያት ከሆናት በሚል ስለሆነ እንደው ያነሳቻቸውን ጉዳዮች ራፍሊ ለማየት ነው እኔም ጥያቄውን እያነሳው ያለሁት እንጂ ዲቴል ለመግባት የሴት ልጅ አገልግሎት በቤተ ክርስቲያን ዙሪያ ምንድነው የሚል ጥያቄ አነሳ ነበር። ግን እነዚህን ጉዳዮች ቀደም ሲል ዩቲዩብ ላይ ባለው ፕሮግራማችን ስላነሳናቸው ተመልካቾቼን ወደዛ እየጋበስኩኝ እንደማጠቃለያ መጽሐፍ ቅዱስስ ስለምን ከጥቂቶች ውጪ በወንዶች ስያሜ የተሰጠው ውስጥ ላይ ያለው ክፍል የሚል ጥያቄ አንስታለች። ጥሩ እንግዲህ መጽሐፍ ቅዱስን በተመለከተ ስያሜው ሴቶች ወንዶች ተብሎ የተሰየመ ስያሜ አይደለም። መጽሐፍ ቅዱስ የተሰየመበት የራሱ የሆነ ምክንያቶች አሉት። እንግዲህ መጽሐፍ ቅዱስ በመጀመሪያ በእግዚአብሔር እስትንፋስ በመንፈስ ቅዱስ መሪነት የተጻፈ ነው ብለናል። እግዚአብሔር እንግዲህ አነሳስቶ ያጻፈው ነው። በዛ መሰረት ያው እንግዲህ መጽሐፍ ቅዱስ ላይ ሲጻፍ የተለያዩ ጸሐፊዎች የጻፏቸው አሉ። ለምሳሌ የሙሴ መጽሐፍት አሉ። በሙሴ ስም አይደለም የተሰየመው። የሙሴ መጽሐፍ ዘፍጥረት ዘዳግም እያለ ከታሪኩ ጋር በተያያዘ የተሰየመ ነው። እንደዚሁ በተመሳሳይ መጽሐፈ ሩትን እናገኛለን። ሩት ሴት ናት። የሩትን ታሪክ ነው እዛ ላይ የምናየው። መጽሐፍ አስቴርን ስናይ ጎላ ያለው የአስቴር ታሪክ ነው እዛ ላይ ያለው። እግዚአብሔር በዛ በፋርስ ምድር የሰራው አስቴርን ተጠቅሞ ያንን የሚገልጽ ነው መጽሐፍ አስቴር ምንለው። መጽሐፈ ዮዲት ደግሞ ዮዲት የተባለችዋ እስራኤላዊት ሆሎፎርኒስ የተባለውን ድል አድርጋ ስለዛ ስለ መቃብያን ስለ ድል ታሪክ የሚገልጽ መጽሐፈ ዮዲት ተብሏል ማለት ነው። ስለዚህ መጽሐፍ ቅዱስ ሲጻፍ ሴት ወንድ በሚል ሳይሆን መጽሐፉ ባለው ይዘት መሰረት ስያሜው ተሰጥቷል። ስያሜውን የሰጡት ደግሞ በኋላ ሰለስቱ ምዕት ናቸው። መጽሐፍትን በቀኖና በቤተ ክርስቲያን ሲወስኑ የማቴዎስ ወንጌል የሉቃስ ወንጌል እንደዚህ ያሉ አርስት ሰጥተዋል እንጂ ሲጻፍ መጽሐፍ ቅዱስ እንዳለ እንደወረደ እግዚአብሔር ቃል ነው ያለው። ግን ርዕስ ሰጥተው እያንዳንዱን ሰይመዋል። በቦታም የተሰየመ አለ። በሰዎች የተሰሎንቄ ሰዎች ይላል፣ ወደ ሮሜ ሰዎች ይላል። እንዲህ አይነት ይሄንን መረዳት ይፈልጋሉ እንጂ አሁን ሴት ወንድ በሚል የተደረገ ነገር አለ። ስለዚህ እያንዳንዱን ነገር የዚህ ፖስት ሞደርኒዝም እያንዳንዱን ነገር ይጠይቃል። ለእያንዳንዷ ነገር እውነት አንድ እውነት የለም የሚል ነገር አለ። እውነት አንጻራዊ ነው የሚለው ፍልስፍና
የዚህ የፌሚኒዝም እንትን አንዱ ወልዷል ማለት ነው። ከፌሚኒዝም ደግሞ ሌሎችም ደግሞ ነገሮች አሉ የድረ ዘመናዊነት የወሰዳቸው ማለት ነው። ግን እንደ ማጠቃለያ ስናይ ቅዱስ መጽሐፍ ሐዋርያው ቅዱስ ጳውሎስ እንዳስተማረን ምንድነው የሚለው? ሁሉ በአግባብና በስርዓት ይሁን ይላል። እንግዲህ ቤተክርስቲያን የምትሄደው በስርዓትና በወግ ነው። እኛ ካስተማርናችሁ ወግና ስርዓት ፈቀቅ ከሚሉ ሰዎች ተለዩ ነው የሚለው መጽሐፍ ማለት ነው። ስለዚህ አባቶቻችን ሐዋርያት ከጌታችን ከኢየሱስ ክርስቶስ በተሰጣቸው ስልጣን መሰረት ሕግጋትን የማውጣት ስልጣን ተሰጥቷቸዋል። ያንን ቀኖና ደንግገዋል። በዛ ቀኖና እንመራለን ክርስቲያኖች ማለት ለዛ ታዘን እንኖራለን፣ ለምድር ሕግ እንደምንታዘዝ ማለት ነው። ስለዚህ ይሄንን ነገር ከዚህ አንጻር መመልከት ይገባል እንደ ክርስትና ማለት ነው። ስለዚህ ክርስትናን የተረዳ ሰው ከመሰረቱ ማየት አለበት ማለት ነው። ከላይ ሳይሆን መሰረቱ ላይ። አሁን ቅድም የተጠየቀውም ጥያቄ መሰረቱን ካለ ማየት የመነጨም ነው በአንድ በኩል ማለት ነው። ምክንያቱም በሴቶች በወንዶች ዝም ብሎ የተሰየመ ስያሜ አይደለም። ራሱ የመጽሐፍ ቅዱስ ስያሜ ራሱ ነባራዊ ሁኔታ ጋር የተያዘና በቀኖና ሲወሰን ይዘቱና ታሪኩ ጋር መሰረት ተደርጎ የተወሰነ መሆኑን ያንን መረዳት ይገባል ማለት ነው። ስለዚህ ለምን 10 ምዕራፍ ሆነ ለምን 20 ምዕራፍ ሆነ ብለን የምንጠይቀው ነገር አይደለም። ቀኖና ነው፣ በቀኖና ወስነዋል ማለት ነው። ስለዚህ የቀኖና ጉዳይ መሆኑን መረዳት ያስፈልጋል። እንግዲህ ቤተክርስቲያን የምትመራበት በቀኖና ነው፣ በስርዓት ነው። ይሄን ደግሞ ቅዱስ ጳውሎስም አስተምሮናል። በዛ መሰረት የምንጓዝ ይሆናል ማለት ነው። መልካም፣ እጅግ በጣም አድርገን እናመሰግናለን። እንግዲህ እህታችንም ከክርስቲያን ጓደኞቿ ባለፈ ጥያቄ የሚመልሱ አካላት አሉ ተብላ በተሰጣት ጥቆማ መሰረት ነው ጥያቄውን የላከችን። እንግዲህ ይሄ ጥያቄ ወደ ህይወት መንገድ፣ ወደ መዳኑ መንገድ፣ ወደ መዳኛው መንገድ የሚያመጣት እንዲሆን ከልብ እመኛለሁ። እውነት እርሶም ደግሞ ስለሰጡን ማብራሪያና ትምህርት እጅግ በጣም አድርጌ አመሰግናለሁ መምህር። ተመልካቾቻችን እንግዲህ በዚህ ርዕሰ ጉዳይ ዙሪያ የሰራነውን ፕሮግራም በጸበል ጸዲቅ ዝግጅታችን ቀደም ሲል የተላለፉት ላይ ገብታችሁ በማህበረ ቅዱሳን ዩቲዩብ ቻናል ላይ ማየት ትችላላችሁ። ሰፊ ትምህርት እንደምታገኙበት ተስፋ አደርጋለሁ፣ እህታችንን ጭምር ማለት ነው። በዛሬ የነበረን ዝግጅታችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶቻችን ወደ እናንተ መድረሳቸውን ይቀጥላሉ። በእኛ በኩል አበቃን። ይቆየን። ማርኮኛልና ክብርሽ ላንቺ ልገዛ ላመስግንሽ። 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 ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስዎ ለላወይልይዎ ለትካዜ ሰላም ለፍልሰተ ስጋኪ መካነ ፍስሐ ወኑዛዜ አበይረስዎ ለላወይልይዎ ለትካዜ